ቻፕተር 4 ሴክሽን 5 ነው። በዚህ ቻፕተር ውስጥ የምናየው ስለ ቤዝ ሬት እና ፐርሰንቴጅን ካልኩሌት እናደርጋለን። ኤክሰርሳይሶች እዚህ ውስጥ ያሉ ኤክሰርሳይሶችን ኤክሰርሳይዝ 4.2.3 4.2.4 ኤክሰርሳይዝ 4.2.5ን አብረን እንሰራለን። በጣም ቆንጆ ኮንሰፕት፣ ቀላል ነው። ፎርሙላውን ብቻ መያዝ እና ኮንሰፕቱን አንደርስታንድ ማድረግ ያስፈልጋል። ቀጥታ ወደ ሴክሽኑ ስንሄድ ካልኩሌት ቤዝ ሬት እና ፐርሰንቴጅ ይላል። እዚህ ጋር ፎርሙላ መጽሐፋችሁ ላይ ያስቀመጠው በትሪያንግል አድርጎ ፒን ከላይ አርቢ ብሎ ያስቀምጠው አለ። ይሄ ማለት አር ከፒ ኦቨር ቢ ታይምስ 100% ነው የሚሆነው። ቢ ደግሞ ፒ ኦቨር አር ነው የሚሆነው። እዚህ ጋር መያዝ ያለባቸው እቺ የመሃሏን ፒ ኢዝ ኢኳል ቱ አር ቢ ብቻ ከተያዘ ፎርሙላው በቂ ነው። እዚህ ጋር እቺ ፒ ኢዝ ኢኳል ቱ አር ቢ ብቻ ያዙት። አር ግን ሁል ጊዜ በ100% እንደሚባዛ አንደርስታንድ ካደረጋችሁ እቺ ፎርሙላ አር ቢ በጣም ቀላል ነው። ፒ ኢዝ ኢኳል ቱ አር ቢ ካላችሁ በጣም ቀላል ነው ማለት ነው። ሞር ኦፍ ጥያቄዎችን ስናይ በጣም ቀላል እየሆነ የሚሄድ ሴክሽን ነው። ዴፊኒሽኑን ስናይ ቤዝ ኢዝ ዘ ነምበር ዛት ሪፕሬዘንት 100% ኦር ቶታል ቫሊዩ ኦፍ ሰምቲንግ። የተሰጠን ቶታል ቫሊዩ ማለት ቤዝ ነው። ከቶታል ቫሊዩ ደግሞ ፓርት ኦፍ ዘ ሆል ከሆነ ደግሞ ፐርሰንቴጅ ነው። በሬሾ ካስቀመጥ ደግሞ ሬት ነው የሚሆነው ማለት ነው። ለምሳሌ ቤዝን ስንወስደው ሁል ጊዜ ቤዝ እንዴት ነው የምናውቀው? ፐርሰንቴጅ እንዴት ነው የምናውቀው? ሬትን እንዴት ነው የምናውቀው? ካል ቤዝ ሁል ጊዜ ከኦፍ ቀጥሎ የሚመጣው ቁጥር ሁል ጊዜ ቤዝ ነው። ፐርሰንቴጅ ደግሞ በፓርቱ ከዛ ውስጥ የተወሰነ ፓርቱ ከሆነ ነው። ሬት ደግሞ በፐርሰንቴጅ የሚቀመጥ ሬሾ ነው። የፐርሰንቴጅ ቱ ቤዝ ሬሾ ስለሆነ ሁል ጊዜ በፐርሰንት የሚቀመጠው ሬት ነው። ከኦፍ ቀጥሎ የሚመጣው ቤዝ ነው። ሌላው ደግሞ ቀሪው ፐርሰንቴጅ ነው ማለት ነው። ለምሳሌ ቤዝ ኢዝ ዩዥዋሊ ፕሪሲዲንግ ባይ ኦፍ ኢን ዘ ጊቨን ስቴትመንት። ሁል ጊዜ ኦፍ ዚስ ነምበር ካለ ሁሌ ቤዝ ነው። ሬት ደግሞ በፐርሰንቴጅ ስለሚቀመጥ ቀሪው ፐርሰንቴጅ መሆኑ በጣም ቀላል ነው ማለት ነው። ጥያቄዎችን ወስደን እንየው። እቺ ጥያቄ ለብዙ ከዚህ በኋላ ለምንሰራቸው ጥያቄዎች በሙሉ መልስ ትሆናለች። ዋት ኢዝ 20% ኦፍ 20% ኦፍ ካለ ይሄ ቤዝ ነው ማለት ነው። እቺ ትታወቃለች። በፐርሰንት ከተቀመጠ ሁል ጊዜ ሬት ነው። ከዛ በኋላ ፎርሙላውን ብቻ መያዝ ነው። ዋት ኢዝ 20% ኦፍ ከኦፍ ቀጥሎ የሚመጣ ሁል ጊዜ ቤዝ መሆኑን ካወቃችሁ፣ በፐርሰንቴጅ የሚቀመጠው ሬት መሆኑን ካወቃችሁ፣ ከዛ በኋላ ሌላው በጣም ቀላል ነው የሚሆነው ማለት ነው። ከዚህ አንጻር ስናይ ፎርሙላውን ነው የምንጠቀመው። ጊቨን ቢ ኢዝ ኢኳል ቱ 80 አግኝተናል። ሬት ኢዝ ኢኳል ቱ 20% ነው። ሬትን ወደ 100 ኦቨር 100 ስናደርገው 0.22 ይሆናል። ከዛ ፎርሙላውን መጠቀም ነው። ፎርሙላ ማለት ፒ ኢዝ ኢኳል ቱ ቢ ታይምስ አርን እንያዝ ብለናል። ፒ ኢዝ ኢኳል ቱ ቢ ታይምስ አር ይሆናል። እርስ በርስ ስናባዛው 16 እናገኛለን ማለት ነው። ሁለተኛ ኤግዛምፕል 25 ኢዝ 50% ኦፍ ዋት ነምበር። ኦፍ ዋት ነምበር ካለ ቤዝ ነው የተጠየቅነው ማለት ነው አሁን። ስለዚህ ሬቱን እናውቃለን 50 ነው። የቀረው ፒ 25 ይሆናል ማለት ነው። ኦፍ ዋት ነምበር ካለን ኦፍ ከኦፍ ቀጥሎ የሚመጣው ቤዝ ስለሆነ ቤዝ ነው የተጠየቅነው ማለት ነው። ፒ ኢዝ ኢኳል ቱ 25 ነው። አር ኢዝ ኢኳል ቱ 50 ነው። 0.5 ይሆናል። ከዛ ቢ ነው የተጠየቅነው። ቢ ማለት ደግሞ ፒ ኢዝ ኢኳል ቱ አር ታይምስ ቢ ነው። ቢ ለማግኘት ቦት ሳይድ ለአር እናካፍላለን። ስለዚህ ቢ ኢዝ ኢኳል ቱ ፒ ኦቨር አር ይሆናል ማለት ነው። ከዛ በኋላ ቁጥሮቹን መተካት ነው። 25 ኦቨር 0.5 ይሆናል ኢዝ ኢኳል ቱ 50 እናገኛለን ማለት ነው። ካልኩሌት ዘ ፎሎዊንግ ይላል። 80% ኦፍ ብር 260 ኦፍ ብር 260 ካለ ቤዝ ነው። በፐርሰንት ያስቀመጠው ሬት ነው። እርስ በርስ ማባዛት ነው። ፒ ነው የተጠየቅነው ማለት ነው። ፒ ኢዝ ኢኳል ቱ ቢ ታይምስ አር ነው የሚሆነው 208 እናገኛለን ማለት ነው። ቢ
9.6% ኦፍ ብሎ 7.2 ሊትርስ አለን። ኦፍ ካለ ቢ ነው እሱ ቢ is equal to 7.2 ይሆናል። ከዛ ደግሞ ሬታችን 9.6 ይሆናል። ይሄን እርስ በርስ ማባዛት ማለት ነው። ፒን ለማግኘት ቢ ታይምስ አር ይሆናል። እርስ በርስ አባዝተን እናስቀምጣለን ማለት ነው። ሶስተኛ ጥያቄ if 10% of x እቺ ቤዝ ናት ማለት ነው is 900 find x ይላል። እቺኛው ሬት መሆኑን እናውቃለን። ኦፍ ካለ በኋላ ያለው ቤዝ መሆኑን እናውቃለን። እቺኛው ፒ ናት ማለት ነው። ስለዚህ አሁን ፒ is equal to ሬት is equal to 10% ሆነ። ቢን እናውቀውም ፒ is equal to 900 ሆነ ማለት ነው። ስለዚህ አሁን ፒ is equal to ቢ ታይምስ አር ይሆናል። ከዛ የቢ ቦታ ኤክስን መተካት ነው። የአር ቦታን 0.1ን መተካት ነው። ፒን 900ን ስንተካ የኤክስን ለማግኘት ቦት ሳይድ ለ0.1 እናካፍላለን። ስለዚህ የኤክስ ዋጋ is equal to 9000 ይሆንልናል ማለት ነው። አይ ሆፕ 90,000 ነው የሚሆነው። እዚች ጋር 20 እዚህ ላይ ስንጨምር የኤክስ ዋጋ 90,000 ይሆንልናል ማለት ነው። ኤክሰርሳይዝ 4-3 ከመጽሐፋችሁ ላይ ስናይ ካልኩሌት ኢች ኦፍ ዘ ፎሎዊንግ ይላል። ዋት ኢዝ 10% ኦፍ 116? አሁን ይሄ ቤዝ ነው። ኦፍ ካለ በኋላ ያለው ቤዝ ነው። ይሄ ሬት ነው። እርስ በርስ ማባዛት ነው። ሬት ይሄው፣ ቤዝ ይሄ ነው። እርስ በርስ ስናባዛው የምናገኘው 16.9 ነው። ቢ ዋት ኢዝ 60% ኦፍ ብር ዚስ? እዚህ ጋርም ተመሳሳይ ነው። ኦፍ ካለ በኋላ ቤዝ ነው። እቺኛው ሬት ናት። እርስ በርስ ማባዛት ነው። ሲ ላይ ያለውም 4.5% ኦፍ 9 ኪሎ ሜትር። አሁን ይሄ ቤዝ ነው። እቺኛው ሬት ናት። እርስ በርስ ማባዛት ነው። ፋይንድ 3/4% ኦፍ ብር ዚስ? አሁንም ተመሳሳይ ነው። ይሄኛው ቤዝ ነው። እቺኛው ሬት ናት። እርስ በርስ አባዝተን የምናገኘው መልስ ይሆናል ማለት ነው። የዚህኛውንም እርስ በርስ አባዝተን የምናገኘው የኛ ፐርሰንቴጅ ይሆናል ማለት ነው። የዲም ተመሳሳይ ነው። የሰጠን ቫልዩ ስላለ እርስ በርስ አባዝተን የምናገኘው መልስ ይሆንልናል። ሁለተኛ ጥያቄ ኢን ኤ ክላስ ዜር አር 60 ስቱደንትስ። አሁን 60 ስቱደንትስ አሉ በክፍል ውስጥ አጠቃላይ። ኢፍ 20% ኦፍ ዘ ክላስስ አር ገርልስ። አሁን 20% ኦፍ 60 ገርልስ ከሆኑ ዘን ሃው መኒ ገርልስ ኤንድ ቦይስ አር ዜር ይላል። አሁን በጣም ቶታሉ 20% ኦፍ ዘ ክላስስ አር ገርል ብሎናል። 20% ኦፍ 60 ስንሰራው ነምበርስ ኦፍ ገርልስ is equal to 20% ኦፍ 60 ካለን ከዛ በኋላ ነምበርስ ኦፍ ገርልስ is equal to 12 ይሆንልናል ማለት ነው። ከዛ in a class there are 60 students ካለ ከዛ ከ60 ላይ 12 ስናካፍል ቶታል ነምበሩ 60 ነው። ቦይስን ስናገኝ 60 ሲቀነስ 12 is equal to 48 ይሆንልናል ማለት ነው። 25% of people in Addis Ababa city watch the football final game on TV. 25% of people in Addis Ababa ነው የተባልነው። How many people watch the football final game if the population of the city? of the city ካለ እቺኛው ቤዝ ናት። ከዛ እቺ ሬት ናት። ፒ ነው የፈለግነው። እርስ በርስ ማባዛት ነው። ኦፍ ካለ በኋላ ያለው ሁሉ ጊዜ ቅድም ብለናል ቤዝ ስለሚሆን ማለት ነው። ስለዚህ ጊቨን ሬቱ 25 ነው። ቤዙ 500,000 ነው። እርስ በርስ አባዝተን የምናስቀምጠው ይሆናል 1,250,000 ይሆናል ማለት ነው። how many people watch on the football final game ብሎ ከጠየቀን calculate the unknown variable in each of the following question ይላል። ብር 36 is 9% of x አለ። እቺ ቤዝ ናት። እቺኛው ሬት ናት። እቺኛው ፒ ናት። ስለዚህ ምንም የተለየ ነገር የለውም ማለት ነው። ሬቱ ይሄና ቤዙን እናቀውም። ከዛ ፒ 36 አለን። ፒ is equal to b times r ይሆናል። የኤክስ ቢ ዋጋ ኤክስ እንከታለን። የአር ዋጋ 0.09 እንከታለን። የፒ ዋጋ 36 ከተን ለማካፈል ማለት ነው። ለ0.9 ስናካፍለው የኤክስ ዋጋ is equal to 400 ይሆናል ማለት ነው። ቢ ላይ 16 ሚኒት is 3
13/1/3 ኦፍ ቲ ይላል። ኦፍ ቲ ቤዝ ነው የሰጠን። ይሄ በጣም ቀላል ነው። ይሄኛውን ብቻ 39 ሲደመር 1 ስናደርገው 40 ይሆናል። ከዛ እርስ በርስ የተሰጡንን እርስ በርስ አካፍለን የቤዝን ዋጋ እናገኛለን ማለት ነው። ቤዝ ማለት ቲ ነው። ለአር ስናካፍለው ቤዝ ስንት ይሆናል? 120 ይሆንልናል ማለት ነው። ኤክሰርሳይዝ 4 ደግሞ ካልኩሌት ዘ ፎሎዊንግ ይላል። 6 is 24% of what of a number ይላል። ኦፍ እቺ ቢ ናት። ስለዚህ እቺኛው ሬት ናት፣ እቺኛው ፒ ናት። ፒ is equal to ቢ ታይምስ አር ስለሆነ ከዛ ቤዝ ማግኘቱ በጣም ቀላል ነው። ቤዝ ማለት ፒ ኦቨር አር እናደርጋለን። 6/0.2425 ይሆንልናል ማለት ነው። ቢ ኢፍ ብር 700 is 35% of ብር ኤክስ ቤዝ ናት፣ ሬት ናት፣ ፒ ናት። በጣም ቀላል ነው ማለት ነው። ቁጥሮቹን ብቻ በቦታቸው መሰካት ነው የሚሆነው። ኢፍ 15% of a number is 18 15 numbers of if 15% of a number እቺ ቤዝ አናቃትም። እቺኛው ሬት ናት፣ እቺኛው ፒ ናት። ከዛ ቢ መፈለግ ነው። ሬት is equal to 15% ነው። ፒ is equal to 18 ነው። ቤዝን መፈለግ ነው። ከዛ ማካፈል ነው። ቀላል ነው ማለት ነው። ይሄ ከታወቀ 14% of a number is 110 አሁን ቤዝ ሰጥተውናል። 14 numbers of no አሁን 14% of a number is አናቀውም። 14% of a number ቤዝ አናቀውም። ፒ እና አር ሰጥተውናል። አሁንም ቤዝን ከዚህ ውስጥ መፈለግ እንችላለን ማለት ነው። እቺኛው ሁለተኛ ጥያቄ if 13% of a number of a man salary is ብር 6300 what is the amount of his full salary? አሁን እዚህ ጋር ኦፍ ማን ሰለሪ አለ። ኦፍ ማን ሰለሪ ማለት ቤዝ ነው፣ አናውቀውም። ሬት ሰጥቶናል፣ ፒ ሰጥቶናል። ስለዚህ ቤዝን እንፈልጋለን ማለት ነው። ሬቱ is equal to 0.3 ይሆናል። ፒ is equal to 6300 ይሆናል። ከዛ ቤዝ መፈለግ ማለት ነው። ቤዝ ማለት ደግሞ ፒ ኦቨር አር ነው። የሰውየው ቶታል ሰለሪው 21000 ይሆናል ማለት ነው። In a class where the number of boys is 36% of the total number of students, if there are 18 boys, then how many students are there in the class? Boys ማለት is equal to 36% of total student ነው። is equal to ስንት ነው የሚሆነው? 18 ይሆናል። ስለዚህ አሁን በጣም ቀላል ነው። ቦይስ 18 ስለሆነ እዚህ ጋር let the total student be t ብለን ከዛ በኋላ 36% times total is equal to 18 ይሆናል። ቶታልን ከዚህ ውስጥ በቀላሉ እናገኛለን። 50 ስቱደንት ይሆናል ማለት ነው። calculate the following ይላል። what percentage of 100 is 15 ይላል። what percentage of እቺ ቤዝ ናት። ከዛ በኋላ እቺ ፐርሰንቴጅ ናት፣ ፒ ናት። ኦልሞስት ሬት ነው የተጠየቅነው ማለት ነው። ቤዝ ፒ አለን። ፒ is equal to ሬት is equal to ፒ ኦቨር ቤዝ ይሆናል 50 ኦቨር 412.5% ይሆናል። መጨረሻ በ100% ስለምናባዛ ማለት ነው። what percentage of 2 ኪሎግራም is 400 ግራም ይላል። አሁንም ኦፍ እቺ ቤዝ ናት። ቤዝ 2 ኪሎግራም ወደ ግራም መቀየር አለብን። is equal to 2000 ግራም ይሆናል። ፒት ደግሞ ተሰጥቶናል። ፒ is equal to 400 ግራም ሆነ። ከዛ ሬትን ነው የፈለግነው። ሬት ስንፈልግ 400 ለ2000 እናካፍላለን። ከዛ በ100 እናባዛለን። ስለዚህ 20% ሆነልን ማለት ነው። እቺኛዋ መጽሐፋችሁ ላይ 1 ኪሎ ግራም 1000 ግራም 1 hour 60 ሚኒት እና 1 ሚኒት 1 ሜትር 1100 ሴንቲሜትር እንደሆነ እንድታስታውሱ ነው ያስቀመጠው። what percentage of 1 hour is 30 minutes? ይሄኛውንም ይሄ ቤዝ ነው፣ ይሄ ፒ ነው። ከዛ ፐርሰንቴጁን መፈለግ ነው፣ ሬቱን መፈለግ ነው። ፒ is equal to ይሄ ወደ ተመሳሳይ ዩኒት መቀየር ነው። ሬቱን ስንፈልግ ፒ ኦቨር ቢ ይሆናል 30-50% ይሆናል ማለት ነው። ኤክሰርሳይዝ 4.25
ኢቫሉዌት ዘ ፎሎዊንግ ይላል። ዋት ፐርሰንትስ ኦፍ 60 ኢዝ 30 ይላል። ዋት ፐርሰንትስ ኦፍ ካለ እቺ ቤዝ ናት፣ እቺ ፒ ናት። ከዛ ሬትን መፈለግ ነው። ዋት ፐርሰንትስ ኦፍ ተመሳሳይ ነው። ይሄም እቺኛው ቤዝ ናት፣ እቺኛው ፒ ናት። ከዛ መፈለግ ዋት ፐርሰንትስ ኦፍ 800 ኢዝ 500 ዋት ፐርሰንትስ ኦፍ ካለ እቺ ቤዙን ብቻ ማወቅ ነው። ከዛ ሬት እና ፐርሰንቴጅ በጣም ቀላል ናቸው። በፐርሰንት ከተቀመጠ ሬት ነው፣ ያለ ፐርሰንት እንደዚህ ከተቀመጠ ደግሞ ፐርሰንቴጅ ስለሆነ ማለት ነው። ስለዚህ እነዚህም በቀላሉ ፎርሙላ ውስጥ መክተት ነው። ሌላ ብዙ የተለየ ነገር የለውም። እነዚህን በፎርሙላውን ብቻ ማስታወስ እና ጊቨኖቹን በአግባቡ ካወጣን በጣም ቀላል የሆኑ ጥያቄዎች ናቸው ማለት ነው። እዚህ ጋር የውመን ሴቭ ብር 300 ፍሮም ሄር መንት ሰለሪ። አሁን ኢቭን ሌላ ቦታ እንኳን ሳንሄድ እችኛዋን ጊቨን በቀላሉ ማውጣት እንችላለን። ካላት ነው፣ ፐርሻል ነው፣ የተወሰነ ፓርቱን ነው ሴቭ አደረገችው። የተወሰነ ፓርት ማለት ደግሞ ፐርሰንቴጅ ፒ ነው ማለት ነው። ኢፍ ሄር መንት ሰለሪ ኢዝ 7500 then find her saving percentage ይላል። ኢፍ ሄር መንዝሊ ሰለሪ ቶታል ቫሊዩ ኦር ቶታል አማውንት ማለት ደግሞ ቤዝ ስለሆነ ፒን በቀላሉ ሬትን በቀላሉ መፈለግ እንችላለን ማለት ነው። ይሄኛው ቤዙ 7500 ነው ቶታሉ ማለት ነው። ፐርሻሉ 300 ነው። ከዛ ሬትን ፈልጉ ነው ያለው። ሬት ማለት 300 ሲካፈል ለ7500 ታይምስ 100 እናደርጋለን 4% ይሆናል ማለት ነው። the following table give the number of students in a class according to their age and sex አለች እዚህ ጋር ሜል ፊሜል ኤጃቸው እስከ 13 ያለው ሜሉ 15 ነው፣ ፊሜሉ 18 ናት። 14 ከዛ ሜሉ 6 ነው፣ ፊሜሉ 9 ናት። ቶታሉ የሜሉ 21 ነው፣ ፊሜሉ 27 ነው። what percent of the class are female ይላል። ፊሜል አሁን 27 ነው። ቶታሉን ደምረን በፐርሰንቴጅ ማስቀመጥ ነው። ይሄኛው 27 ኦቨር 48 ይሆናል ማለት ቶታሉ 48 ስለሆነ ስለዚህ 27 ሲባዛም 27 ለ48 ሲባዛም በ100 ማድረግ ማለት ነው 56.25 ይሆናል። what percentage of the class are male ሜል እዚህ ውስጥ 21 ነው። 21 ለ48 ከዛ በ100 ማባዛት ነው። ይሄ በጣም ቀላል ነው። 21 48 ከዛ በ100 ስናባዛው 43.75 ይሆናል። what percentage of the class are this years old 13 ዓመት የሆነውን መደመር ነው። አንድ ላይ ስንደምር 33 ይሆናል። 48 በ100 ማባዛት ነው። ይሄ በጣም ቀላል ነው። what percentage of the class are this years old female ፊሜሉን ከዛ መውሰድ ነው። ከዛ ለቶታል ማካፈል በ100 ማባዛት ነው። ይሄም በጣም ቀላል ጥያቄ ነው ማለት ነው። እቺ አራተኛ ጥያቄ ይወት ጥሩ ኮንሰፕት ያላት ናት። in a class of 48 students 6 of them were absent on Monday ቶታሉ 48 ነው። ከ48ቱ ውስጥ መንዴ የቀሩት 6 of them were absent ነው። ያልቀሩት ስንት ናቸው ማለት ነው? እዚህ ጋር 42 ማለት ነው። ከዛ በኋላ እቺን ካወቃችሁ ሌላው በጣም ቀላል ነው። what percentage of the class was absent and what percentage of the class was attend on Monday ቶታሉን መጀመሪያ እንወቀው። ቶታሉ 48 ነው። አብሰንቱ 6 ናቸው። ፕሬዘንቱ ከቶታሉ 6ን መቀነስ ነው። ፕሬዘንቱ 42 ይሆናል ማለት ነው። ከዛ በኋላ what percentage of the class was absent ካለ 6 ለ48 አካፍሎ በ100 ማባዛት ነው። ፕሬዘንት ካለ ደግሞ 42 ለ48 አካፍሎ በ100 ማባዛት ነው። በጣም ቀላል ነው። ስለዚህ አብሰንቱ ይሄው በ6ን ለ48 አካፍዬ በ100 አባዛው እዚህ ኳልቶ 12 ይሆናል። 12.5% አብሰንት ናቸው። ፕሬዘንቱ ደግሞ ለቶታል አካፍሎ በ100 ማባዛት ነው። ይሄ 42 ሲካፈል ለ48 ታይምስ በ100 ስናደርገው ፕሬዘንቱ 87.5 አቴንድ ያደረጉ ናቸው ማለት ነው። ክላስ አቴንድ ያደረጉ ናቸው ማለት ነው። ስቱደንትስ ስኮርድ 60 out of 25 in mathematics mid exam what is the student score in percent አሁን ስቱደንትስ ስኮርድ 16 out of 25 in mathematics ይላል። out of 25 እቺን ቤዝ እቺን ፒ አድርገን መስራት እንችላለን።
ቤዛችን is equal to 25 ነው። p is equal to 16 ነው። ሬቱን መፈለግ ነው። በጣም ቀላል ነው። ያው ፎርሙላ ላይ መተካት ነው። is equal to 0.64 ይሆናል። በመቶ ማባዛት ነው። ይሄኛው 64% ይሆንልናል ማለት ነው። there are 50 students in a class. if 8% are absent on particular day ከ50 ከቶታሉ ተመሳሳይ ጥያቄ ነው። 8% አብሰንት ከሆነ find the number of students present in the class። በጣም ቀላል ነው። አሁንም ቶታሉ ይሄኛው ነው። አብሰንቱ 8% of total 8% times 50 እናደርጋለን። ከዛ find the number of students present የሆነውን ከቶታሉ ላይ እንቀንሳለን ማለት ነው። find the number of present ይላል። number of absent ይሄው 4 ናቸው። 50% of 8% of 50 students is equal to 8 over 100 times 50 is equal to 4 ሆነ። ከዛ ቶታሉ 50 ስለሆነ ፕሬዘንቱ ከ50 ላይ 4ን መቀነስ ማለት ነው። ፕሬዘንቱ ቶታል ማይነስ አብሰንት is equal to 50 ይሆናል ማለት ነው። in a basket of orange 20% of them are defected and 76 are in good condition. find the total number of orange in the basket. አሁን ካሉት ባስኬት ውስጥ ካሉት 20 ተበላሽተዋል፣ 76ቱ are in good condition ይላል። ስለዚህ አሁን ምንድነው in good condition ካሉት ቶታሉ 20 ከተበላሸ 80 in good condition ማለት ነው። ስለዚህ አሁን let the total number of orange be t እንበለው። 20% are defected ከሆነ so 18% are in good condition ነው። in good condition 18% of total is equal to 76 ይሆንልናል ማለት ነው። ስለዚህ አሁን good condition ያለው 76 ከሆነ 18% of t is equal to 76 ይሆናል። ቶታሉን ከዚህ ውስጥ እናገኛለን 95 ይሆንልናል ማለት ነው። Hawa was able to sell 220 kilogram of her vegetable before noon. በጠዋቱ 220 ኪሎግራም ሽጣለች። if Hawa had this kilogram of vegetable in the morning, total vegetable ይሄ ከሆነ what percentage of kilogram of vegetable was sold in the morning? 400 ኪሎግራም 200 ኪሎግራሙን ከሸጠችው what percentage of kilogram of vegetable she sold in the morning ይላል። ይሄ ማለት ቶታል ቬጂቴብሉ 400 ነው። ሶልድ የሆነውን 220 ኪሎግራም ነው። 5% of kilogram sold ይላል። ስለዚህ አሁን ይሄ sold over ቶታሉ times 100% ማድረግ ነው። ሶልዱ ኦልሞስት እንደ ፒ አድርገን ያላት ቶታሉን 400 ካደረግ ነው ይሄ 220 ሲካፈል ለ400 times 100 ይሆናል which is equal to 58% ማለት ነው። A cow gives 24 liters of milk each day. በየቀኑ 24 ሊትር ይሰጣል። If the milkman sells 75% of the milk in one day, 24ቱ 75%ን ከሸጠ how many liter of milk is left within him? ስለዚህ አሁን ይሄን 24 times 75% ካደረግን ከቀሪው ላይ ቶታልን እንቀንሳለን ማለት ነው። ቶታል ሚልክ ፐር ዴይ 24 ሊትር ነው። ፐርሰንቴጅ ሶልድ 75% ነው። ስለዚህ find the milk left ይላል። ሶልድ የሆነው ሚልክ ስናየው which is equal to 75 over 100 times 24 ይሆናል። 18 ሊትሩን ሽጦታል። ከዛ ከ24 ላይ 18ቱ ስንቀንስ 6 ያልተሸጠ ያለ ማለት ነው። ቶለሳ sold 414 eggs. If this percentage of total egg, then how many eggs are not sold? አሁንም በጣም ቀላል ነው። ቶለሳ sold ይሄን የሸጠው ይሄ ነው። If there are this percentage of total eggs, ይሄን 30% of total eggs is equal to 540 አድርገን ከዛ ያልተሸጠውን eggs ማግኘት እንችላለን ማለት ነው። of total ናቸው። find the number of eggs not sold አለ። let the total eggs t እንበለው። ስለዚህ 30% of t is equal to ይሄኛው ተሽጠዋል። ከዛ t ቶታሉን ከዚህ ውስጥ 1500 እናገኛለን።
1500 አገኘን ማለት ኤግስ ኖት ሶልድ ማለት ከቶታል ላይ የተሸጠውን መቀነስ ማለት ነው። ስለዚህ ከ1500 ላይ 540 ስንቀንስ የምናገኘው 960 እንቁላሎች አልተሸጡም ማለት ነው። ፋክተሪ ሃዝ 2400 workers, 900 are male and the rest are female. What percentage of the worker are female? ይሄ በጣም ቀላል ነው። ቶታሉ 2400 ከሆነ ከዚህ ውስጥ 900 ሜል ከሆነ ከ2400 ላይ 900ን መቀነስ ነው። ከዛ ያገኘውን ቫልዩ ለ2400 ማካፈል እና ፐርሰንቴጁን ማወቅ እንችላለን ማለት። ቶታል ወርከሩ 2400 ነው፣ ሜሉ 900 ነው። ፋይንድ ዘ ፐርሰንቴጅ ኦፍ ፊሜል ወርከርስ ይላል። ከዛ መጀመሪያ ፊሜሎች 1500 ነው። ከዛ ፐርሰንቴጁን ለመፈለግ 1500ን ለ2000 ለቶታሉን እናካፍልና ከዛ በመቶ ማባዛት ነው። ይሄኛው 62.6 ይሆንልናል ማለት ነው። ስለዚህ በዚህ ሴክሽን ውስጥ በዚህ ይሄን ያህል ካየን ይበቀናል። ቪዲዮ ለጓደኞቻችሁ እንዲደርስ ላይክ፣ ሼር፣ ኮሜንት አድርጉ። እጅግ በጣም አመሰግናለሁ።